ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በ21ኛው መቶ ክፍለ ዘመን በአፍሪካ ምድር ላይ ጥቁሮች እንዳይገቡባት የተከለከለች ከተማ መኖሯ ቢነገራችሁ ምን ትላላችሁ? ይህች ከተማ የራሷ መገበያያ ገንዘብና ባንዲራ ያላት የነጮች ብቻ ከተማ ስትሆን የምትገኘውም በሌላው የዓለማችን ክፍል ሳይሆን የአፓርታይድን የዘረኝነት ስርዓት በመታገል የሚታወቁት ማህበረሰቦች በሚኖሩባት በደቡብ አፍሪካ ውስጥ ነው። በዛሬው ዝግጅታችን ይህቺ የነጮች ብቻ ከተማ የሆነችው ኦሪኒያ የተባለችው ከተማ እንዴት በህግ ልትፈቀድ እንደቻለችና ከጀርባዋ ምን አይነት ሚስጥር እንዳለ በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ደቡብ አፍሪካን ስታስቧት ወደ አእምሯችሁ የሚመጣው ነገር ምንድነው? የኔልሰን ማንዴላ ፈገግታ? የዴዝሞንድ ቱቱ የቀስተ ደመና ሀገር ተስፋ? ወይስ የአፓርታይድ ጭካኔ ያስቀረው ጠባሳ? ዛሬ የምንሄድበት ቦታ ግን ከነዚህ ሁሉ የተለየ ነው። በሰሜን ኬፕ በረሃ ውስጥ የኦሬንጅ ወንዝን ተከትላ የምትገኝ አንዲት ትንሽ ከተማ አለች። ስሟ ኦሪኒያ ይባላል። እዚህ ከተማ ውስጥ የአፍሪካ ጥቁር ህዝብ ቦታ የለውም። እዚህ ከተማ ውስጥ እኩልነት የሚለው ቃል ትርጉሙ ይለወጣል። ደቡብ አፍሪካ የጥቁር ህዝብ የነጻነት ተጋድሎ ምልክት። ከኔልሰን ማንዴላ እስከ ስቲቭ ቢኮ በሚሊዮኖች የሚቆጠሩ አፍሪካውያን ደማቸውን ያፈሰሱት አንድ ሀገር፣ አንድ ህዝብ የሚል ህልምን ሰንቀው ነበር። ነገር ግን ከጆሃንስበርግ ዘመናዊ ሰማይ ጠቀስ ህንፃዎች ርቆ በሰሜናዊ ኬፕ በረሃማ ምድር ውስጥ የህልም የቆመ ይመስላል። ኦሪኒያ ትባላለች። እዚህ ከተማ ውስጥ የአፍሪካዊነት ትርጉም ይለወጣል። ጥቁር አፍሪካውያን እዚህ ምድር ላይ እንደ ዜጋ ሳይሆን እንደ ባዕድ ይታያሉ። ይህች ከተማ በ21ኛው ክፍለ ዘመን በአፍሪካ ምድር ላይ ሆና ጥቁር አይገባም የሚል አጥራጥራ ትኖራለች። ዛሬ የምንመረምረው ስለ አንድ ከተማ ብቻ አይደለም። ገና ስላልዳነው የአህጉራችን ቁስል፣ ስለ ኢኮኖሚ አፓርታይድ እና ስለ ነጮች የበላይነት ስነ ልቦና ነው። ብዙዎች ኦሪኒያን የነጮች መሸሸጊያ ይሏታል። ለአፍሪካውያን ግን ኦሪኒያ ከከተማነት በላይ ናት። ኦሪኒያ አሁንም ድረስ አልቆሰለም ተብሎ የሚታሰበው የታሪክ ጠባሳ ምልክት ናት። በአህጉሪቱ እምብርት ላይ ጥቁር አፍሪካውያንን አትግቡ የሚል አጥር ያጠረች ከተማ መኖሯ ለአፍሪካውያን ክብር ምን ማለት ይሆን? ዛሬ ስለ ኦሪኒያ የምናወራው ስለ ቴክኖሎጂዋ ወይም ስለ ግብርናዋ ብቻ ሳይሆን ስለ ስነ ልቦናዊ ጦርነቷና ስለ አፍሪካዊ ማንነት ጭምር ነው። ታሪኩን ለመረዳት ወደ ኋላ ወደ 1652 መመለስ አለብን። የደች ሰፋሪዎች ኬፕ ታውን ሲደርሱ አፍሪካን እንደ ባዶ መሬት ነበር የቆጠሯት። ያ የባለቤትነት ስሜት ነው አፓርታይድን የሚወለደው። በ1994 ነጻነት ሲመጣ አፍሪካውያን ሀገሪቱ የሁላችንም ናት ብለው ይቅርታን መረጡ። ነገር ግን የኦሪኒያ መስራች ካሬል ቦሾፍ ይህንን ይቅርታ አልተቀበለም። ከጥቁሮች ጋር አብሮ መኖር አይቻልም የሚል እምነት ነበረው። የአስተሳሰብ ለአፍሪካውያን ትልቅ ስድብ ነው። ለዘመናት በገዛ መሬታቸው እንደ ባዕድ ሲቆጠሩ ለኖሩ ጥቁር አፍሪካውያን ኦሪኒያ እኛ ከናንተ ጋር አንቀላቀልም የሚል የንቀት መልእክት ናት። ኦሪኒያ የምትከተለው ሰልፍ አብሬድ ወይም በራስ ጉልበት የመስራት ፍልስፍና በጥልቀት ሲታይ ጥቁሮችን እንደ ስጋት የመቁጠር ውጤት ነው። ጥቁር ጉልበት ከተጠቀምን ጥቁር ህዝብ ይወርሰናል የሚለው ፍርሃት አሁንም ድረስ በነጮቹ ልብ ውስጥ ያለውን የበላይነት ስሜት ይፋ ያደርጋል። በደቡብ አፍሪካ ውስጥ መሬት ትልቁ የፖለቲካ ጥያቄ ነው። አብዛኛው ለም መሬት አሁንም በነጮች እጅ ነው። በዚህ መሃል ነው ኦሪኒያ 8000 ሄክታር መሬት ይዛ የኛ ብቻ ነው የምትለው። ለአፍሪካውያን ይህ የኢኮኖሚ ኢፍትሃዊነት ነው። ኦሪኒያ በራሷ ገንዘብ ኦራ ትነግዳለች። ይህ ማለት ከሀገሪቱ ኢኮኖሚ ራሷን አግልላለች ማለት ነው። ነገር ግን ጥያቄው ይህ መሬት መጀመሪያ የማን ነበር? ከቅኝ ግዛት በፊት የነበሩት የኮይሳን ህዝቦች መሬት የት ሄደ የሚለው ነው። ኦሪኒያ ራሷን የቻለች ስኬታማ ከተማ እንደሆነች ብታሳይም ያ ስኬት የተገነባው ግን ሌላውን በማግለል ላይ ነው። ለአንድ አፍሪካዊ ወጣት በሀገር ውስጥ ሊገባባት የማይችል ከተማ መኖሯ ነጻነቱ ገና ሙሉ እንዳልሆነ ማሳያ ነው። የኦሪኒያ ሰዎች እኛ ዘረኛ አይደለንም፣
ባህላችንን አፍሪካንስን ግን መጠበቅ እንፈልጋለን ይላሉ። ነገር ግን በአፍሪካውያን እይታ ባህል ሰውን በማግለል አይጠበቅም። የአፍሪካዊው ኡቡንቱ ፍልስፍና እኔ ያለሁት አንተ ስላለህ ነው ይላል። ኦሪኒያ ግን እኔ ያለሁት አንተ ስለሌለህ ነው የሚል ተቃራኒ መንገድ ትከተላለች። በከተማዋ ውስጥ ያለው የሄንድሪክ ቨርወርድ የአፓርታይድ አባት ሐውልት መኖሩ ነዋሪዎቹ አሁንም የድሮውን ጨቋኝ ስርዓት እንደናፍቆት እንደሚያዩት ያሳያል። ይህ ለአፍሪካውያን የሞራል ውድቀት ነው። የጨቋኞቻቸው ሐውልት በክብር የሚቆምባት ከተማ በነጻነት ምድር ላይ መኖሯ ትልቅ ጥያቄ ያስነሳል። የደቡብ አፍሪካው ገዢ ፓርቲ ANC እና ሌሎች ፓርቲዎች ኦሪኒያን ለምን አይነኩም? በእርግጥ ይህ ትልቅ ሚስጥር ነው። አንዳንዶች እንደሚሉት መንግስት ኦሪኒያን እንደ ላብራቶሪ ሙከራ ነው የሚያያት። ነጮቹ እዛው ተከልለው ቢቀሩ ይሻላል የሚል ስሌት ሊኖር ይችላል። ነገር ግን እንደ ጁሊየስ ማሌማ ያሉ አክራሪ ፖለቲከኞች ኦሪኒያ የሀገር ክህደት ውጤት ናት ይላሉ። በደቡብ አፍሪካ ህገ መንግስት ውስጥ የራስን እድል በራስ የመወሰን መብት ቢኖርም ያ መብት ግን የሌላውን ዘር ክብር በሚነካ መልኩ ሊተገበር አይገባውም የሚል ጠንካራ ክርክር አለ። ኦሪኒያ ለደቡብ አፍሪካ መንግስት የማይነካ ፈንጂ ሆናባቸዋለች። የኦሪኒያ መስፋፋት ለአፍሪካ አንድነት አደጋ ነው። ዛሬ ኦሪኒያ ነጮችን ለይታለች። ነገ ደግሞ ሌላ ጎሳ እኔም ልለይ ቢል ደቡብ አፍሪካ ምን ትሆናለች? ይህ የመለየት ቫይረስ አህጉሪቱን ወደ ትናንሽ መንደሮች ሊከፋፍላት ይችላል። በኦሪኒያ ውስጥ የሚያድጉ ነጭ ህፃናት ጥቁር አፍሪካውያንን እንደ እኩል ዜጋ ሳይሆን እንደ ባዕድ እያዩ ነው የሚያድጉት። ይህ ደግሞ ለወደፊት ግጭት ዘር መዝራት ነው። እውነተኛ ሰላም የሚመጣው ግንቦችን በመገንባት ሳይሆን ድልድዮችን በመዘርጋት ነው። ኦሪኒያ የጥንካሬ ምልክት አይደለችም፣ ይልቁንም የፍርሃት ውጤት ናት። አፍሪካውያን ለዘመናት የደረሰባቸውን በደል ረስተው አብረን እንኑር ሲሉ ኦሪኒያ አንፈልግም ማለቷ የታሪክ ምጸት ነው። ደቡብ አፍሪካ የምትፈተነው በኦሪኒያ ስኬት ሳይሆን ኦሪኒያን የመሰሉ አጥሮችን አፍርሳ የሁሉንም ዜጎች እኩልነት ስታረጋግጥ ነው። ኦሪኒያ የአንድ ጠባብ ማህበረሰብ ታሪክ ሊሆን ይችላል። ደቡብ አፍሪካ ግን የሁላችንም የአፍሪካውያን ታሪክ ናት። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። በቀጣይ በሌላ ለየት ያለና እውነተኛ ታሪክ ተመልሰን እንገናኛለን። እስከዚያው መልካም ጊዜ